ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ መሆናቸው ተሰማ። የትግራይ ጊዜያዊ አስተዳደርን በማፍረስ ስልጣን በኃይል የያዘው የደብረጽዮን ገብረ ሚካኤል የሚመሩት የክልሉ አስተዳደር አስገዳጅ ወታደራዊ ምልመላን የሚፈቅድ ማዕከላዊ ኮማንድ ፖስት የሚያቋቁም ረቂቅ አዋጅ አዘጋጀ። ረቂቅ አዋጁ እድሜው የደረሰ ማንኛውም የክልሉ ነዋሪ የክተት ጥሪውን ተቀብሎ በወታደራዊ ግዳጅ እንዲሳተፍ ግዴታ የሚጥል ሲሆን የማይቀበል ከ10 ሺህ እስከ 50 ሺህ ብር በሚደርስ የገንዘብ መዋጮ እንደሚጣልበትም ደንግጓል። የክተት ጥሪውን ለመሸሽ ለሚፈልጉ ግለሰቦች ሐሰተኛ የሕክምና ማስረጃ የሚሰጡ የጤና ባለሙያዎች እስከ 50 ሺህ ብር ቅጣት እንደሚጠብቅባቸውም በረቂቁ ላይ ሰፍሯል። ማዕከላዊ ኮማንድ ፖስቱ በበላይነት የሚመራው የክልሉ ፕሬዝዳንት የተዋጊ ኃይሎች የበላይ አዛዥ እንደሚሆንም ተጠቅሷል። በጦር ግንባር የተከፈለውን መስዋዕትነትና የህዝብን ትግል የሚያሳሳውም የሚያጠለሽ ጽሑፍ፣ ንግግር ወይም ምስል ማሰራጨት እስከ 15 ዓመት በሚደርስ ጽኑ እስራት እንደሚያስቀጣም ተደንግጓል። የአፍታ ሚዲያ ደረሰኝ ባለመረጃ በዚህ አዋጅ ላይ የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥ እንዲሆኑም ተደንግጓል። በዚህ መሰረት አዋጁ ደብረጽዮንን ከፕሬዝዳንትነታቸው ባለፈ የክልሉ ተዋጊ ኃይል የበላይ አዛዥም አድርጓቸዋል። በምሽት ክበብ ውስጥ በተነሳ ግጭት የሰው ህይወት ማለፉን ተከትሎ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀ። በአዲስ አበባ ከተማ አቃቂ ክፍለ ከተማ ወረዳ 13 ቱሊ ድምቱ በሚገኝ ሆልሴት ሆቴል ውስጥ ግንቦት 30 ቀን 2018 ዓ.ም ምሽት ላይ በሰዎች መካከል ጠብ ተነስቶ ነበር። በዚህም ግጭት ወቅት አቡሽ ባዩ የተባለ ግለሰብ በሽጉጥ ተመቶ ህይወቱ ሊያልፍ ችሏል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንዳስታወቀው ከድርጊቱ ጋር ግንኙነት አላቸው የተባሉ 12 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራውን በስፋት እየገፋበት ይገኛል። ከተያዙ ግለሰቦች መካከል በጸቡ ላይ በቀጥታ የተሳተፈ አንድ ሰው፣ ከዋናው ገዳይ ጋር አብሮ ሲዝናና የነበረ ሌላ ተጠርጣሪ እንዲሁም ለግጭት መነሻ እንደሆነች የተጠረጠረች አንዲት አስተናጋጅ ይገኙበታል። በወቅቱም በነበረው አለመግባባት ሳቢያ በሰዎችና በንብረት ላይ ጉዳት የደረሰ ሲሆን ወንጀሉን የፈጸሙ ግለሰብ ሟች ታጥቆ የነበረውን ሽጉጥ ቀምቶ እንደተኮሰበት የሚያሳዩ ፍንጮች ማግኘቱን ፖሊስ ጠቁሟል። የጉዳዩን ዝርዝር የምርመራ ውጤት ወደፊት ለህዝብ ይፋ እንደሚያደርግም ፖሊስ አስታውቋል። በሌላ በኩል ፖሊስ ከዚህ ድርጊት ጋር ተያይዞ በማህበራዊ ሚዲያዎች ላይ የከተማዋን ነባራዊ የሰላም ሁኔታ የማይገልጹ የተዛባ መረጃዎች እየተሰራጨ መሆኑንም ገልጿል። ህብረተሰቡ የሐሰት ወሬዎችና አልባልታዎችን ወደ ጎን በመተው ትክክለኛውን መረጃ ከታማኝ የመረጃ ምንጮች የመቀበል ልምዱን ሊያሳድግ እንደሚገባ መምሪያው አስታውቋል። የስጋት ድባብ ለመፍጠር የሚሰሩ አካላት በተባበረ ክንድ ለማክሸፍ ሁሉም የድርሻውን እንዲወጣም ፖሊስ ጥሪ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት የ24 የምርጫ ክልል ውጤቶችን ይፋ አድርጓል። ዛሬ ይፋ በተደረጉ ውጤቶች ብልጽግና ፓርቲ በኦሮሚያ ክልልና በጋምቤላ ክልል ለህዝብ ተወካዮች ለክልል ምክር ቤት ያቀረባቸው ሁሉም እጩዎች ወንበር አግኝተዋል። በአማራ ክልል በጎንደር ዙሪያ 4 ምርጫ ክልል የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ ጣይር መሐመድ ለህዝብ ተወካዮች ምክር ቤት ፓርቲያቸውን ወክለው ወንበር ሲያገኙ፣ በቀሪዎቹ ለህዝብ ተወካዮችና ለክልል ምክር ቤት ብልጽግና ፓርቲ ያቀረባቸው እጩዎች ወንበሩን አግኝተዋል። አቶ ጣይር በተወዳደሩበት ብልጽግና ፓርቲ እጩ አልነበረም። በቤሻንጉል ጉሙዝ ክልል ከቤሻንጉል ህዝብ ነጻነት ንቅናቄ ወክለው ለክልል ምክር ቤት የተወዳደሩት ሐሲል አርባብ ሐሚስ አንድ መቀመጫ ሲያገኙ፣ ብልጽግና ፓርቲ በምርጫ ለክልል ምክር ቤት ያቀረባቸው 8 እጩዎች መቀመጫውን አግኝተዋል። የቦርድ ሰብሳቢያ ወይዘሮ ሜላት ወርቅ ኃይሉ ዛሬ ውጤታቸው ይፋ የተደረጉ የምርጫ ክልሎች አንድ ፓርቲ ብቻ የተወዳደረባቸውና በድምጽ ቆጠራ አሸናፊ በሆኑትና ከታች ባሉት መካከል ያለው የድምጽ ልዩነት በሺዎች ልዩነት ያላቸው መሆኑን አስረድተዋል። በሌላ በኩል ሰብሳቢያ ምርጫ ከተካሄደባቸው 1138 የምርጫ ክልሎች ውስጥ 816 የሚሆኑት የማዳመር ስራቸውን አጠናቀው ወደ ማዕከል ውጤታቸውን መላካቸውንም አስታውቀዋል። የሚኒስትሮች ምክር ቤት ለፌዴራል መንግስቱ ለቀጣይ 2019 በጀት ዓመት 2.3 ትሪሊዮን ብር በላይ አጸደቀ። 2018 በተካሄደው 56ኛው መደበኛ የሚኒስትሮች ምክር ቤት ስብሰባ ላይ በቀረበው የፌዴራል መንግስቱ የ2019 ረቂቅ በጀት ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑም ተገልጿል። የፌዴራል መንግስቱ ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስት ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር የፌዴራል መንግስቱ የቀጣይ ዓመት በጀት እንዲሆን አጽድቋል። ፌዴራል መንግስቱ ለ2018 ዓ.ም በበጀት ዓመት የመደበው 1.93 ትሪሊዮን ብር ነበር። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ሚዲያ ገጹ ባወጣው መግለጫ የ2019 ዓ.ም የፌዴራል መንግስት በጀት የ2018 ዓ.ም በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ መዘጋጀቱንም ይገልጻል። በቀጣይ ሊኖር የሚችለውን የማህበራዊ ኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም
በመንግስት የተቀመጡ ግቦችን ለማሳካት የመንግስት የፋይናንስ አቅም ላይ የአስፈጻሚ መስሪያ ቤቶች ከሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገው ወጪ በመገምገም ተዘጋጅቶ መቅረቡንም ተመልክቷል። ምክር ቤቱ 2019 እስከ 2023 ዓ.ም በሚኖረው የማክሮ ኢኮኖሚ ፊስካል ማዕቀፍ ላይ እንደተወያየ ጠቅሶ የማክሮ ኢኮኖሚ ሪፎርም ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉበት ተግዳሮቶች እየተላቀቀና የኢኮኖሚው መሰረቶች እየተጠናከሩ መጥተዋልም ብለዋል። በሆርሙዝ አቅራቢያ የአሜሪካ አፓች ሄሊኮፕተር መውደቁን ተከትሎ አሜሪካና ኢራን አዲስ ጥቃት ተለዋወጡ። የአሜሪካ ጦር አፓች ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ መውደቁን ተከትሎ አሜሪካና ኢራን አዲስ ወታደራዊ ጥቃቶችን መሰንዘራቸው ተገልጿል። ይህም ደካማ በነበረው የተኩስ አቁም ስምምነት ላይ አዲስ ውጥረት ተቀስቅሷል ተብሏል። የአሜሪካ ወታደራዊ መግለጫዎች ዋቢ በማድረግ አልጀዚራ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ስልታዊ ጠቀሜታ ባለው የውሃ መስመር ላይ ክትትል ታደርግ የነበረች የአሜሪካ አፓች ሄሊኮፕተር ኢራን ጥላብናለች በማለት ከሰዋል። ይህን ተከትሎ ዋሽንግተን ራስን ለመከላከል የተሰነዘረ ስትል የጠራችውን ጥቃት በኢራን ወታደራዊ መሰረተ ልማቶች ላይ ፈጽማለች። ኢራን ግን ከአደጋው ጋር በተያያዘ የቀረበባትን የአሜሪካ ክስ አስተባብላለች። ሄሊኮፕተሯ በሆርሙዝ ወሽመጥ አቅራቢያ የወደቀችው በሰኔ 2 ቀን ሲሆን ትራምፕ ለክስተቱ ኢራን በይፋ ተጠያቂ በማድረግ ምላሽ ለመስጠት ዝተዋል። የአሜሪካ ባለስልጣናት በበኩላቸው ሁለቱ የበረራ አባላት መትረፋቸውንም አስታውቀዋል። የአሜሪካ ማዕከላዊ ሴንትኮም የአጸፋ እርምጃውን በኢራን ደቡባዊ የባህር ዳርቻ የሚገኙ የኢራን አየር መከላከያ ስርዓቶችን፣ የስለላ ራዳሮችንና የመሬት ላይ መቆጣጠሪያ ተቋማትን ኢላማ ያደረገ መሆኑን አስታውቋል። ሮይተርስ እና ሌሎች የመገናኛ ብዙሃን በሆርሙዝ ግዛት በሚገኝ በቀሽም ደሴት፣ በሲሪካ፣ በጃስካ እና በባንዳር አባስ አካባቢዎች እንዲሁም በዙሪያ ፍንዳታዎች መሰማታቸውን ዘግበዋል። የኢራን ውጭ ጉዳይ ሚኒስተር አባስ አርጋቺ በኢራን ላይ የሚሰነዘር ማንኛውም ጥቃት ያለ ምላሽ እንደማይቀር ያስጠነቀቁ ሲሆን ዩናይትድ ስቴትስ የቴህራንን ቁርጠኝነት ለመፈተሽ መምረጧን ተናግረዋል። አክለውም በቀጠናው የሚንቀሳቀሱ የውጭ ሀገራት ወታደራዊ ኃይሎች ሰላማቸውን እንዲጠብቁ ከፈለጉ አካባቢውን ለቀው እንዲወጡም አስጠንቅቀዋል።